አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በያላችሁበት የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ረደት ሁሉ ነገር አይላችሁ እያልኩኝ ዛሬም በአዲስ ዜና ተከስቻለሁኝ። የዛሬው ዜና ደግሞ በጣም የሚያስፈልግ የሚያጓጓ ደስ የሚል ስንቱ ተዘርዝሮ አያልቅም እና ኢንሻአላህ በጥሞና እንድታዳምጡ በአክብሮት እጠይቃቸዋለሁኝ። ኢንሻአላህ ላይክም ሼርም አድርጉት ለዓለም እንዲደርስ ማለት ነው። የዛሬውን ዜና ይህንን ቦታ ለማየት የማይጓጓ ሙስሊም የለምና አላህ ሱብሓነሁ ወተዓላ የሚጓጉትን ሁሉ ለማየት ምነው ባየሁት የሚያሉ ሁል ጊዜ የሚጓጉትን ሁሉ ይህንን ቦታ እንዲጎበኙ አላህ ሱብሓነሁ ወተዓላ እየወፍቃቸው ማለት ነው። የዛሬው ዜናችን ዛሬ መከተል ሙከረማ በመስጂደል ሐራም በ1446ኛው ዓመተ ሂጅራ በዛሬው ሌሊት ማለት ነው የሰጋጆች ቁጥር ከ3.4 ሚሊዮን በላይ ሆኗል። ይህ እስካሁን ከታየው ቁጥር የበለጠ ነው። ይህ ሁሉ ሙስሊም ከዓለም ጫፍና ጫፍ ጌታውን ለመገዛትና ሃይማኖታዊ ስርዓቱን ለመፈጸም የተሰበሰበ ነው። አያምርም? አያጅብም ወይ? ይህ እኮ ትልቅ የአምልኮ ስርዓት ነው። ጥርቅ የሆነ ስርዓት የዓለም ሙስሊምን በአንድ ልብ የሚያስተሳስር ስርዓት ነው። የሁሉም ሙስሊም ተናፋቂ ቦታ ነው። የየትኛው ሙስሊም ትልቅ ምኞት እዚህ ቦታ መገኘት ነው። ይህን መናፈቅ ብቻ የሚያምረው ብዙ ሰው አለ እዚህ ቦታ። ሁሉም አይነት ሰው አለ። ቀይ አለ፣ ጥቁር አለ፣ ባለስልጣን አለ፣ ባለሀብት አለ፣ ያላቸውን ገንዘብ አሟጦ የመጣ አለ፣ ታዋቂ ሰው አለ፣ ሽማግሌ አለ፣ ወጣት አለ፣ ልጅ አለ፣ ታማሚ አለ፣ እናትና አባቱን ተሸክሞ የሚመጣ አለ፣ ብዙ አይነት ቋንቋ የሚናገር አለ። ይህ ሁሉ 3.5 ሚሊዮን ህዝብ በአንድ ኢማም መሪነት ያለምንም መዛነፍ እኩል ደፋ ቀና እያለ ለዓለማቱ ጌታ ምስጋናውን ያቀርባል፣ ያለቅሳል፣ ምህረት ይጠይቃል። እስልምና እንዲህ ነው። ያለምንም ቋንቋ መገደብ፣ ያለምንም ቃላት መደናቀፍ ይህን በመሰለ ስርዓት ጫፍ ካለው ወንድምህ ጋር በአንድ ያስተሳስርሃል። አልሐምዱሊላህ አላ ኒዕመተል ኢስላም። አላህዬ ከዚህ ውድ ቦታ ሳታቁመን አትውሰደን ይላል የዛሬው ዜናችን። ያ ሰላም ወላህ ኢንሻአላህ ተባረከ ረህማን አላህ ለሁላችንም እየወፍቀን ጾማችንንም አላህ መቅቡል ያደርግልን፣ ኢባዳችንን ተቀባይነት ያደርግልን፣ ኻቲማችንን ያሳምርልን። ኢንሻአላህ በአዲስ ዜና ደግሞ እስከምንመጣ አላህ ሱብሓነሁ ወተዓላ ሁላችንንም በያለንበት ይጠብቀን።